ወደ ኤርና ሞል ጠጋ እያልኩ ነው ያለሁት። በጣም በሚገርም ሁኔታ አደባባዩ ከአትላስ እስከ ቦሌ መድኃኔዓለም ቭሎግ እናደርጋለን። ዛሬ አሪፍ ነገሮችን እናሳያቸዋለን። ተከተሉኝ። እዚህ ጋር መብራቱን ነው የምናገኘው። አትላስ መብራቱ ጋር ነው ያለሁት አሁን። ይሄኛው ቀጥታ የሚወስዳችሁ ደግሞ ወደ ላይ የምትሄዱበት ማለት ነው፣ ወደ ቺቺኒያ ወይንም ደግሞ ወደዛ ጋር የሚወስዳችሁ ወደ ኡራኤል የሚወስደው መንገድ ነው ማለት ነው። በዛ በኩል የምትሄዱበት ወደ ኡራኤል ነው። ይሄ ደግሞ ወደ ወሎ ሰፈር ቦሌ የሚወስዳችሁ መንገድ ነው፣ እዚህ ጋር የምትመለከቱት ማለት ነው። አትላስ መብራቱ ጋር ነው ያለሁት። ጉዟችን የሚሆነው አሁን ወደ ቦሌ መድኃኔዓለም ማለት ነው። እሺ አሁን በጣም አስገራሚው ነገር እዚህ አካባቢ የቤት ኪራይ በጣም ነው የሚጨምረውና ያ ለምን እንደሆነ እስኪ የተወሰነ ሰዎችን ምናልባት እንጠይቃለን፣ የነሱን እይታ ማለት ነው። አሁን ያለሁት አትላስ መብራቱ ጋር ነው ያለሁት። አንድ ሜዳ አለ፣ እሱን ደግሞ አሳያችኋለሁ። በጣም ሰፊ ሆኗል። ከበፊት ከማቀው መንገድ አሁን በጣም ሌክዠሪ ሆኗል። እሱን የተወሰነውን ፓርት አሳያችኋለሁ። አሪፍ የተጨመሩ አትላስ መብራቱ አካባቢ ያለውን ድባብ ላሳያችሁ። እሺ አሁን አትላስ መብራቱ ጋር ነው ያለነው። በነገራችን ላይ አትላስ መብራቱ የሚባለውም ይሄ ነው፣ እዚህ አካባቢ ነው ያለውና በጣም የሚያምር ነው። መንገዱ ዝግጁ ሆኗል እንደምትመለከቱት ማለት ነው። በጣም የሚያምር ነው። አዲስ አበባ በነገራችን ላይ ከተማው ድምቅ ብሎ ሰዎች የእግረኛው መንገድም ማየት ትችላላችሁ። በደንብ ሰፊ ሆኖ የተሰራ ነው። ይሄኛው ወደ ኡራኤል የሚሄደው መንገድ ነው። ይሄ ቅድም ላይ ያሳየዋችሁ መንገድ እዚህ ጋር ያለው አሁን ወደ ቦሌ መድኃኔዓለም የምንሄድበት መንገድ ማለት ነው። ለረጅም ጊዜ ያው አትላስ ሆቴል የሚባለው ይሄ ነው የምትመለከቱት ከሆነ ማለት ነው። የዛሬ ብሎጋችን ለየት የሚለው አሪፍ ነገሮችን አሳያቸዋለሁ። እግር ኳስ ሜዳ መጫወቻ ተደርጎለታል። እዚህ ጋር አትላስ መብራቱ ይባላል። እዚህ አካባቢ ያለው ድባብ ማለት ነው። ዓለም የሚመጣው መንገድ ነው እዚህ ጋር ያለው። ይሄኛው አትላስ ጋር የምታገኙት የኳስ መጫወቻ ነው። እጅግ በጣም የሚያምር ሜዳ ነው። እዚህ ጋር ያው ፉትሳል ነው ያለው። ቲንክ 6 ሆነው የሚጫወቱበት የፉትሳል ነውና እጅግ በጣም እሺ። አሁን ደግሞ ወደ ፉድ ዞን አካባቢ ደርሻለሁ። ይሄ አካባቢ እንግዲህ በጣም በደማቅ ሁኔታ የተለያዩ ማርኬቶች ያሉበት ነውና ሰፊ የሆነ የመኪና ፍሎ አለ። ያው መንገዱም በጣም ሰፊ ስለሆነ ማለት ነው። ወይንም እጅግ በጣም ያስገርም ካፌዎች ያሉበት ቦታ ነው። ያለው ድባብ ይሄንን ይመስላል። ድባብ ሞቅ ያለው የከተማው ክፍል ከቦሌ አትላስ ወደ ቦሌ መድኃኔዓለም የሚሄደው መንገድ ነው። እዚህ መንገድ ላይ በጣም ብዙ ሰዎች እሺ አሁን ያው ወደ ኤድና ሞል እየተጠጋው ነው ያለሁት። ኤድና ሞል አካባቢ ደግሞ በጣም አሪፍ ነገሮችን የምናይበት ነው። ኤድና ሞል ያው እንደሚታወቀው አደባባዩ ተነስቷል። እሱንም ማሳያችሁ ኤድና ሞል አደባባይ ተነስቷል። ኤድና ሞል አደባባይ ተነስቷል እየተባለ ነው። እሱንም አብረን እናያለን። ትንሽ ያው መብራቶች በጣም ይበዛሉና እዚህ አካባቢ የህንጻዎችም እንዲሁም ደግሞ የህንጻውን ድባብ የሚያሳዩ ማለት ነው። ብዙ ሪል ስቴቶች ያሉበት ነው። ብዙ አሪፍ ነገሮችን የምታዩበት ነው። ዋናው በቃ ደማቅ የሚባለው ወደዚህ አካባቢ ያለው መንገድ ነው። በነገራችን ላይ ኤድና ሞል አደባባይ ተነስቷል። ለምን? ይሄንን እንግዲህ በደንብ አድርጌ ያሳያችኋለሁ። ኤድና ሞል አደባባይ ከተነሳ በኋላ ምን ለውጥ አለው? እንዴት ተነሳ? ባይነሳ አሪፍ ነበረ ወይስ መነሳቱ ትክክል ነው ብላችሁ ታምናላችሁ? እሱን ኮሜንት ላይ ያስቀምጡልኝ። ነገር ግን አሁን አትላስ መብራቱ ጋር ነው ያለሁት። ቴሌው አካባቢ በሚባለው ማለት ነው። ትንሽ ጨለም እያለ ስለሆነ አሁን ያለሁት ያው ሸገር ህንጻ አካባቢ ነው። ወደ ኤድና ሞል እየተጠጋው ነው ያለሁት። ድባቡ ይሄንን ይመስላል ማለት ነው።
እዚህ ጋር የምታዩዋቸው እነዚህ ሪል ስቴቶች ናቸው። ከሌላ ከተማ አውሮፓ ነው የሚመስለው በነገራችን ላይ ህንጻዎች። በነገራችን ላይ አሁን ወደ ኤርና ሞል ጠጋ እያልኩ ነው ያለሁት። ኤርና ሞል ከርቀት እንደሚታየኝ ግን በጣም በሚገርም ሁኔታ አደባባዩ ተነስቷል። አደባባዩ እንግዲህ መነሳቱ እንዳለ ሆኖ ግን ምን አሪፍ ነገር አደረገ እስኪ አብረን እናያለን። እሺ ኤርና ሞል አደባባይ ይህንን ይመስላል። እጅግ በጣም ድምቅ ብሏል። አደባባዩ ተነስቷል እንደምትመለከቱት ማለት ነው። አሁን ያለሁት ኤርና ሞል አደባባይ ጋር ነው። አሪፍ እንደምትመለከቱት ነው። ኤርና ሞል አደባባይ ተነስቷል። ከተነሳ በኋላ ግን መንገዱ በጣም ሰፊ ሆኗል። እስኪ ያሉትንም ድባቦች ደግሞ የተወሰነውን ላሳያችሁ። ዋው በጣም ነው የሚያምረው። ወይንም ከኤርና ሞል ወደ አትላስ የሚሄደው መንገድ ሲሆን ይሄ ቦሌ ዓለም ሲኒማ የምትሄደው መንገድ ናት እቺ። በዚህ በኩል ደግሞ ወደ ቦሌ አየር ማረፊያ የሚሄደው መንገድ ሲሆን ቦሌ መድኃኔዓለም ቤተክርስቲያን እዚህ ጋር ነው የሚገኘው ማለት ነው። ይሄ ደግሞ ወደ 22 ይሄንን ይመስላል አሁን ያለው ድባብ ማለት ነው። እዚህ ጋር የምትመለከቱት ደግሞ ቦሌ ትምህርት ቤት ነው። አሁን ላይ የተለያዩ መናፈሻዎች ተደርጎለታል። ቦሌ ትምህርት ቤት ነው። ይሄ እንግዲህ የምትመለከቱት የቦሌ ድባብ ነው። ከአትላስ ወደ ቦሌ መድኃኔዓለም ማለት ነው። ይሄ ደግሞ ከመድኃኔዓለም ጀርባ የምትወስደዋ መንገድ ናት። እዚህ ጋር ወደ መገናኛ አምቼ ወይንም ወደ መገናኛ የሚወስዳችሁ ሲሆን ይሄኛው ወደ ቦሌ ዓለም አቀፍ ኤርፖርት ነው። ይሄ ደግሞ ወደ ስካይላይት የሚወስዳችሁ መንገድ ማለት ነው። አሁን ብራስ ታክሲ ማቆሚያው እዚህ ጋር ነው እንደምትመለከቱት ማለት ነው። ፋይናሊ ቦሌ ብራስ ደርሻለሁ። የተለያዩ ቦታዎችን አሳየዋችሁ። ከአትላስ ተነስተን እስከ ቦሌ ብራስ ድረስ አሪፍ ቦታዎችን አሳይቻችኋለሁ። እስኪ ቀጣይ ደግሞ ማየት የምትፈልጓቸው ቦታዎችን ኮሜንት ላይ ያስቀምጡልን። ጉዞዋችን ይሄንን ይመስላል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በቀጣይ ቪዲዮ እንገናኛለን። ኢትዮ ትራቭል ፒስ